በፕሪምየር ሊጉ ዛሬ በወራጅ ቀጠና የሚገኙትን ቡድኖች የሚያፋልመው ጨዋታ ተጠባቂ ነው። የ28ኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ ጅማሬውን ሲያደርግ ቀን 9 ሰዓት ላይ በሐዋሳ ዩኒቨርሲቲ ሜዳ ወራጅ ቀጠናው ላይ የሚገኙትን ቡድኖች አዳማ ከተማን ከመቀሌ ሰባ እንደርታ የሚያገናኘው ጨዋታ ተጠባቂ ነው። ሁለቱም ቡድኖች ባለፉት ጨዋታዎች ላይ ከሽንፈት የቀጠሉ ሲሆን በዛሬው ጨዋታ ደግም ከ3 ነጥብ ጋር ለመገናኘትና በሊጉ የመቆየት ህልውናቸውን ለማረጋገጥ ይህንን ጨዋታ የማሸነፍ ግዴታ ውስጥ ሆነው እንደ መቅረባቸው ጠንካራ የመሸናነፍ ፉክክር ይደረግበታል ተብሎም ይጠበቃል። በሁለቱ ቡድኖች መካከል የ6 ነጥብ ልዩነት ሲኖር የደረጃ ልዩነታቸው ደግሞ አንድ ነው። መቀለ ሰባ እንደርታን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ከ28 ወደ 31 ከፍ በማድረግ ከወራጅ ቀጠናው ዝርዝር የመውጣት እድል ይኖረዋል። አዳማ ከተማ በአንጻሩ ይህን ጨዋታ ማሸነፍ በፕሪምየር ሊጉ ለመቆየት ያለውን ተስፋ ለማለምለም ሲረዳው፣ ከሁሉም በላይ ደግሞ የዛሬውን ጨዋታ ማሸነፍ ከናፈቁ 3 ነጥብ ጋር ተገናኝቶ ወደ አሸናፊነት ስነ ልቦና ለመመለስ ጥሩ አጋጣሚ ነው ተብሎም ይታመናል። አንበሶቹ ካደረጓቸው 8 ጨዋታዎች በሁለቱ ብቻ ሲያሸንፉ በ6ቱ ሽንፈት ገጥሟቸዋል። ይህም ውጤት ከወራጅ ቀጠናው ዝርዝር ውስጥ እንዲገቡ አስገድዷቸዋል። ለዚህም ደግሞ ዋነኛ ምክንያት የተከላካይ ክፍሉ መዳከምና የፊት መስመሩን ቢሆን እንዳጀማመሩ አለመሆን በዋነኛነት ተጠቃሽ ናቸው። የሁለቱም ቡድኖች የ6 ጊዜ ግንኙነት ስንመለከት መቀሌ ሰባ እንደርታ 4 ጊዜ በማሸነፍ የበላይነቱን ሲይዝ አዳማ ከተማ አንዱን ሲያሸንፍ በአንዱ ደግሞ አቻ ተለያይተዋል። ዛሬስ ማን አሸንፈው ወሳኙ ነጥብ መውሰድ ይችላል የሚለው የሚጠበቅ ነው። በሌላ የቀኑ መርሃ ግብር አመሻሽ 12 ሰዓት ላይ ኢትዮጵያ ቡናን ከሀዲያ ሆሳዕና ሲያገናኝ ቡናማዎቹ ሁለተኛ ደረጃን ዳግም ለማግኘትና በአሸናፊነታቸው ለመዝለቅ እያሰቡ ወደ ሜዳ ይገባሉ ተብሎ ሲጠበቅ፣ ነብሮቹ በአንጻር ወደ አሸናፊነት ለመመለስና ደረጃቸውን ለማሻሻል የሚያደርጉት ጨዋታ በመሆኑ ጥሩ ፍክር ይደረግበታል ተብሎም ይታመናል።